ሰላም ሰላም ሙስሊም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ብዝት ዝት ዝት ይበል። ውሏችሁ ጾማችሁ ፏ ብትን ነው። እኔ ያለው መድኃኔዓለም ክብሩ ይስፋ። እግዚአብሔር አምላክ ከክፉ ነገር ይሰውረን። ባላችሁበት ሁሉ ፈጣሪ ይጠብቃችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውረን እያልኩ ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ መጥቻለሁ ማለት ነው። ከውጭ ስገባ ጡልቅ ብዬ ዩቲዩብ እገባለሁ። ያ በስከነ ነፍሱ የፍቅር ጥያቄ ጠይቋት ዱቅ አላለም ዱቅ አላለም ወይ? ለማንኛውም ማለት አይጂጂዬ 1000 ዓመት ኑሪልኝ። የተናገርኩት እኮ ጠብ አይልም። ጠብ ከመጀመሪያዎቹ ጀምሮ እስካሁን እዛኛው ቤት እያለን ራሱ ዱብ ያደረግኩት ነገር ነው። እስከነ ቃጭሉ ክችች የሚለው ለማንኛውም ያባችን የፍቅር ጥያቄ አቅርቦላታል፣ ተቀብለዋለች። ምንልን ነው ያባችን ይመችክ ይመቻመችክ ብያለሁ። ተልባ ቢንጫጫ በአንድ ሙቀጫ በሚለው ማለት ነው። በአንተ ከፈር እኛ ምን አገባን? እንደፈለግ በል ለብጥ ለብጥ፣ መብትክ ነው። ማንም ሲላላጥ ማንም ሲሳሳ ሜዳ ላይ ወጥተው አይናገሩም። ልክ የአብሲስም ብቻ ጭራቸው፣ ቀንዳቸው፣ ቀልባቸው ሁሉ ያሳብዳቸዋል። እና ምን ልልክ ነው ያባችን ይመችህ። በአንተ ከንፈረኛ ምን አገባን? በእሷ ከንፈር ምን አገባን? ብቻ ፍቅራችሁ የአብርሃም የሳራ ይሁንላችሁ። በመሀላችሁ ንፋስ እንዳታስገቡ። ያ እግዚአብሔር ይመስገን። በጣም የሰውን ምክር ትሰማለህ፣ በጣም ማለት ነው። እና በጣም ነው የምናመሰግንህ ምክራችንን ስለምሰማ ኮሜንትን ስለምታነብ ማለት ነው። እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ቅፌሽን ልፌሽን ውትፌሽን ሽን ሊካሄድ ነው ማለት ነው። በቃ አሁን በአክሽን መስራቴን እጀምራለሁ ማለት ነው። እዚህ ጋር እኔ ማን ብሎኝ ማለት ነው። የዛም ቤትም ራሱ በፍቅር ህዝቡን ጣል ያደረግኩት በአነጋገሬ ባኳኔ ነው ይጀምራል እላለሁ። ለማንኛውም ያባችን ቆፍጣና ሸንቃጣው ይሄ ነው የሚያስፈልገው። በቃ በቃል ሳይሆን በተግባር። አሁን ደግሞ የተግባር ፍቅራችሁን ቀጥሉ ማለት ነው። ማንም ቢንጫጫ በአንድ ሙቀጫ፣ ምቀኞች ይንጫጫሉ። ምክንያቱም በልጠ ስለተገኘክ እነሱ ያሰቡበት መንገድ ሁሉ ከንቱ እየሆነ ስለሆነ ያንተ መንገድ ደግሞ እየተባረከ ስለሆነ ለዛ ነው የሚንጫጩት ማለት ነው። የማንንም ምክር እንዳትሰማ፣ አይምሮክ የሚያዘን ከማድረግ ወደኋላ እንዳትል፣ የኦዲየንሶች ምክር አድምጥ። ሌላ ያው እንግዲህ አሁን የኛ አንዳንድ የጻፍ ያው ጾም ስለሆነ ምናምን ስትል የሚመረቅን ብዙ ስላለ ያዎች ትንጥዬ ቀነስ አድርግላቸው ጾም እስኪፈታ ማለት ነው። ሰምተካል። ለማንኛውም ይመችክ። እኔ ተመችቶኛል። እኔ ደስ ብሎኛል። ብዙዎቻችን በውስጥ የምናወራው የምንወያየው ነገር ነው። አንተ የፍቅር ጥያቄ እንድታቀርብላት እንፈልጋለን። ያው ስለማንገፋክ ነውና የምትሆንክ ልጅ ነች። ትህትናዋ፣ ጸባይዋ፣ ባህሪዋ፣ ሁለ ነገሯ ከአንተ ጋር ይሄዳልና በርታልን። ወደፊት ህይወት ይቀጥላል። ከግራም ከቀኝህም ሳታይ ቀጥታ መስመርህን ይዘ መሄድ ነው ይልሃል። እግዚአብሔር ልፍ ሲባል ልፍ ይገኛል፣ ድሃ ቁጭ ብሎ ሞቱን ይመኛል የሚለውን ጋብዤ እና የያብ ደጋፊዎች እንኳን ደስ አላችሁ እያልኩኝ ማለት ነው። እንኳን ደስ አላችሁ። ሌላዎቹ በየሜዳው ሲሳሳሙ ሲለባበጡ ምናምን ምንም አይነት መልስ የማይጽፉት እዚህ ጋር መተው ያያያያ ይላሉ። ለቅሶ ቤት አትክፈቱብን። እዛ በእነሱ ከንፈርና በእነሱ እንትን ምንም ያገባችሁ ነገር የለም። በቃ ምን መብታችሁን እንደው 24 ሰዓት ተሳሳም አርግ። ምቀኞችን ያዝልክና በርታ ተበራታ። የማንን ክፉ ኮሜንቶችን ፎርጌት አድርግሽ፣ ፎርጌት። ምክንያቱም ያንተን ውድቀት የሚፈልጉ ናቸው። መልካም ኮሜንቶች የደጋፊዎችን ኮሜንት ስለምትሰማ ስለምታነብ፣ እንደዚሁም ስንሰራ በዩቲዩብ ላይ መልስ ስለምሰጥ እናመሰግንሃለን ያባችን። ይሄ ነው በቃ እኔ የምፈልገውን ነገር ነው። በቀደም የተናገርኩትን ነው ዱብ አድርጎ ጥያቄውን ራሱ ያቀረብ። ጂጂዬ እኮ ፍቅር ነች። ከበፊትም ጀምሮ ስል ድርግም ተደርጎን ሚዲያ ላይ የሚሰራው ማለት ነው። እና የዚህ ተስጧልኝ። ለማንኛውም ያባችን ይመችክ ይመቻመችክ። እንወድሃለን፣ እናከብርሃለን።
እግዚአብሔር አምላክ ፍጻሜን ያሳምርልን፣ መጨረሻችሁን ያሳምርላችሁ፣ ከሰው ዓይን ይሰውራችሁ፣ ፍቅራችሁን ቀጭቅጩ፣ ጠላት በመሃላችሁ ንፋስ እንዳታስገቡ፣ ግራና ቀኛችሁን በደንብ ተመልከቱ። የወንድም የሴትም ጓደኛ አጠገባችሁ እንዳታደርሱ። ሌላ ፍቅር በፍቅር ሆናችሁልን ኑ በቃ። ከአሁን ወዲህ ጂጂ የበፊቷ ጂጂ ሁና ብትን ብላ ነው የምትመጣው። ያቺ በአክሽን እንደዚህ ሆኖ እንደዚህ ሆኖ እያልኩ በአክሽን የማስተላልፈውን በቲክቶክ ራሱ በአክሽን ቆይ ትንሽ ግን ጾም ይፈታ ብዬ ነው። ጾም ፍትት ይበል አሁን ጾምም ስለሆነ ክፉ ደግማ ለመናገር ነው። ለማንኛውም የኔ ኦዲየንሶች ወዳችኋለሁ፣ አከብራችኋለሁ። ፈጣሪ በያላችሁበት ይጠብቃችሁ። ለያብ ደግሞ ኮፒ ሊንክ ሼር አድርጉለት። በቃ ይህን ነው ምላችሁ። በተረፈ ማለት ነው እግዚአብሔር ማንም ሰው ኮፒ ሊንክ ሪፖርት ቢያደርጋሉ ማንኛውም ሰው ዩቲዩብ ማዘጋት አይችልም። በፍጹም ማዘጋት አይችሉም። ምክንያቱም የሊያን ዩቲዩብ ጥረው ማዘጋት አልቻሉም። ምክንያቱም ማንም ሰው ከሜዳ ተነስቶ የማንንም ዩቲዩበር ማዘጋት አይችልም። የፈለገ ሪፖርት ቢያደርጉ የፈለገ ነገር ቢያደርጉ አትፍሩ፣ አትቦቅብቁ። ማንም የማንንም ማዘጋት አይችልም የሚል እኔ አሽሩካ ዩቲዩበሩ በደንብ በጣም ስሶን የነገረኝ ማለት ነው። አሽሩካን የምታውቁት ማለት ስለዚህ መዘጋት የለም። ማንም ሪፖርት ቢያደርግ አይዘጋም። ዩቲዩብ በቀላል ዘዴ የሚዘጋ አይደለም። እንደ ቲክቶክ በሪፖርት እንትን የሚል አይደለም። በዛ ላይ በቂ ማስረጃ፣ በቂ ኢንፎርሜሽን፣ በቂ ምክንያት በደንብ ነው የሚፈልገው። የሪፖርት ግጥም ስለተደረገ አይዘጋም። እኔ አሽሩካ መርምሮ እናቴ በቴሌግራም አስረድቶኛል። ስለዚህ አትፍሩ የኔ ወዶች። ያብን ይዘን ወደፊት ፈጣሪ ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። እመብርሃን ትጠብቃችሁ። መልካም ምሽት።